ሙሉ የመካ ህዝብ ለሳቸው አቀባበል ወደ ውጭ ወጣ። ረሱላችን ሰለላሁ ዐለይሂ ወሰለም ከነሱ ጋር ነበሩ። ነገር ግን መንገዳቸው ላይ አንድ ድንጋይ ላይ ቁጭ ያለው ትንሽ ረፍት ለማድረግ ብለው የመካ ሰዎችም ጥለዋቸው ሄዱ። የተከበሩ አብዱል ሙጠሊብ መካ ውስጥ እንደገቡ አስቀድሞ የጠየቁት ይህን ጥያቄ ነው። የኔ ልጅ የታል? ሁሉም እርስ በርሱ መተያየት ጀመረ። ከዛም አንደኛው እንዲህ አለ፣ መንገድ ላይ ትንሽ ረፍት ላርግ ብሎ ቁጭ ብሏል፣ እኛም ወደፊት መጣና አለ። የተከበሩ አብዱል ሙጠሊብም ፈገግ እያሉ በዚህ ልጅ የተነሳ እኮ ነው መላው ዓለም በረካ የሚያገኘው አሉ። የሱ ሁሉም ነገሩ ጥበብ አለው አሉና ለየመኑ አስተዳዳሪም ዱዓ አደረጉለት። እናም እነዛን ሶስት ስጦታዎች ግመል፣ ፈረስና አህያ ለረሱላችን ሰለላሁ ዐለይሂ ወሰለም እስከነበሩበት ሰዓት ድረስ አብረዋቸው ኖሩ። ይሄ ሁሉ የሆነው በ7 ዓመታቸው ነበር። ከአንድ ዓመት በኋላም ረሱላችን ሰለላሁ ዐለይሂ ወሰለም የ8 ዓመት ልጅ ሳሉ ይህን ጊዜ መካ ውስጥ ትልቅ ችግር ተፈጠረ። እህል የሚባል ነገር ጠፋ፣ ድርቅም መጣ። የሐሽም ዐለይሂ ሰላም የልጅ ልጅ የነበረችው የረሱላችን ሰለላሁ ዐለይሂ ወሰለም ዘመድ አንድ ቀን ማታ እሷ ህልም አየች። የአብዱላህን የቲም ልጅ ዱዓ አድርግልኝ ብለሽ እስካላልሽው ድረስ የመካ ሰዎች ችግር አይፈታም ተባለች። ለበኑ ሐሽም ጎሳዎች የአዲስ ነገር አልነበረም። በሚቀጥለውም ቀን የህልም መካ ውስጥ ተወራ። ከዛም ሁሉም ህዝብ ረሱላችንን ሰለላሁ ዐለይሂ ወሰለም ፊት ለፊት አድርገው ከመካ ወደ ውጭ ወጡ። የአላህ መልእክተኛም ዱዓ አደረጉ። አላሁ ተዓላም ዝናቡን አዘነበ። ነገር ግን አቡ ጃህልና ጓደኞቻቸው መጀመሪያም ሒስድና ውስጥ ስለነበሩ ሁልጊዜ ክብርና ሞገስ ለምንድነው በእነሱ ቤተሰብ ብቻ ይላሉ። ቅናታቸውም እየበዛ መጣ። በዛው ዓመት የረሱላችን ሰለላሁ ዐለይሂ ወሰለም ዕድሜ 8 ዓመት ከ6 ወር በነበረበት ጊዜ አንድ ሌላ ሐዘን ገጠማቸው። የተከበሩ አብዱል ሙጠሊብም ከየመን ከመጡ 1 ዓመት ሆኗቸው ነበረ። እናም ተመልሰው ወደ የመንም መሄድ ፈልገው ነበር። ነገር ግን አላሁ ተዓላም የተስማማበት ከየመን ይዘው የመጡትን ሚስጥር ይዘው እንዲሞቱ ነበር የፈለገው። እናም እሳቸውም አረፉ። ጀናዛቸውም ላይ ከፈን አድርገው ከዓባ ፊት ለፊት አስተኟቸው። ሁሉም ሰዎች ለመጨረሻ ጊዜ የተከበሩ አብዱል ሙጠሊብን ለማየት መጥተው ነበር። አሁን ከተከበሩ አብዱል ሙጠሊብን በኋላ የልጅ ልጃቸውን ማን ነው የሚንከባከበው ነበር ጥያቄው። ከዛም ሁሉም ሰው አይን ባንድ ሰው ላይ አረፈ። የተከበሩ አቡ ጣሊብ ሆኑ። የመካ አስተዳዳሪ ሆነው ተሾሙ። ከዚህም በላይ ደግሞ በጣም ትልቁ ደስታቸው ረሱላችን ሰለላሁ ዐለይሂ ወሰለም እሳቸው ቤት ነበር የሚያድጉት። የሆነ ጊዜም አቡ ጣሊብ አብዱል ሙጠሊብ በህይወት በነበሩ ሰዓት አንድ ኑዛዜን አናዘዋቸዋል። ከሁሉም በፊት በአላህ ማልና ቃል ግባ፣ የልጅ ልጄ ላይ አንድ ችግር የሚደርስበት ከሆነ ገንዘብህን፣ ህይወትህን፣ ክብርህን እንዲሁም ልጆችን መስዋዕት እንደምታደርግ። የተከበሩ አቡ ጣሊብ ወደ አላህ በጣም የተቃረቡና ኢማን ያላቸው ስለነበሩ እሳቸው በአላህ ምለው ይሄንን ኑዛዜ ተቀብለው ነበር። ሁለተኛው ኑዛዜ ደግሞ ልጄ በእርግጥ አንተ የልጅ ልጄን ነው በደንብ መጠበቅ ያለብህ፣ ግን ከዛም በላይ ይሁዳዎችን መጠንቀቅ አለብህ፣ እንዲሁም የቁረይሽ ሐሲዶችንም ተጠንቀቃቸው። የተከበሩ አቡ ጣሊብም በሙሉ ታማኝነት ለኔ ይሄ ልጅ ማለት ከህይወቴም ከልጆቼም በላይ ጠብቀዋለሁ አሉ። ከዛም በኋላ ነበር የተከበሩ አብዱል ሙጠሊብ ረሱላችንን ሰለላሁ ዐለይሂ ወሰለም ለተከበሩ አቡ ጣሊብ ያስረከቡ የነበረው። ከዛም ጮክ ባለ ድምፅ እናንተ የቁረይሽ ህዝቦች ሆይ እናንተ እኔ ላይ ሐቅ አላችሁን ብለው ጠየቁ። ሁሉም በአንድ አፍ በእርሱ የተነሳኛ ተከበርን፣ በእርሱም የተነሳ መላው አረብኛን ያከብረናል፣ በህይወታችንም በንብረታችን እርሶ መብት አሎት ሲባሉ፣ ከዛም የተከበሩ አብዱል ሙጠሊብ እንግዲያውስ በዛ ሐቅ ይሁንባችሁ የኔን የልጅ ልጅ እንድትረዱት፣ እናም ሁሉንም ትእዛዙን አክብሩለት። ሁሉም ቁረይሾች ቃል ገቡ፣ ቃላችንንም እንወጣለን አሏቸው። ከዛም በኋላ የተከበሩ አብዱል ሙጠሊብ በአራቱም አቅጣጫ ሲመለከቱ ምንድነው ብለው ሲጠይቋቸው ሴት ልጆቼ በዙሪያዬ ቢሆኑ ደስ ይለኛል አሉ። ዙሪያዬን ከበውኝ እነሱ በዛው ሩሄ ብትወጣ ደስ ይለኛል አሉ። ቁረይሾችንና ሌሎችን ዘወር አድርገው ሴት ልጆቻቸውን ጠሩላቸው። ረሱላችንም ሰለላሁ ዐለይሂ ወሰለም አያታቸው ደረት ላይ ልጥፍ ብሎ ተኝተው ነበር። ከሳቸውም ታፋስር ሆነው ነበር የተከበሩ አብዱል ሙጠሊብ እችን ምድር የተሰናበቷት። ታሪኮች እንደሚናገሩት በተከበሩ አብዱል ሙጠሊብ ሥርዓተ ቀብር ላይ መላው የመካ ህዝብ ተገኝቶ ነበር። ረሱላችንም ሰለላሁ ዐለይሂ ወሰለም ወደ አቡ ጣሊብ ቤትም እንደሄዱ የተከበሩ አቡ ጣሊብም ወዲያውኑ ነበር መታዘዝና ማክበር የጀመሩት።
ቀሪዎቹ ግን ዘግየት ብለው ነበር። ሌሎቹ ደግሞ ከሪሳላው በኋላ ነበር የተቀበሉት። የወንድማቸውንም ልጅ አጠገባቸው ነበር አልጋቸው ላይ የሚያስተኙት። ካጠገባቸው ማያርቁትም ጠላት ተደብቆ እንዳያጠቃቸው በሚል ስጋት። ቤታቸውም ውስጥ አንድ ሕግን አወጡ። የኔ ወንድሜ ልጅ መጥቶ ምግብ ቦታ ላይ ቁጭ እስካላለ ድረስ ማናችሁ ምግብ እንዳትመገቡ ተባሉ። ሁሉም ምግብ መልእክተኛው ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ ማንም ሰው ሳይነካው ይቀመጣል። ታሪክ እንደሚናገረው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዛሬ መብላት አልፈልግም እንኳን ካሉ አቡ ጣሊብን ቤታቸው ውስጥ ዛሬ ምግብ እንዳይዘጋጅ በማለት ያዙ ነበር። ሁላችንም መብላት የለብንም፣ ይሄንን እኔ አልስማማም፣ የኔ ወንድሜ ልጅ ሳይበላ እኛ ምግብ አቀርበልን በላ ይሉ ነበር። ይሄንን ይሉ ነበር። የወንድሜ ልጅ ምግቡ ላይ እጁን እንዳሳረፈ ምግቡ በረካ በበረካ ይሆናል ሁላችንም እስኪበቃ ድረስ። በዚህ በኩል አቡ ጣሊብ ትንሽ ረፍት ላርግ ብለው ገደም እንዳሉ ባለቤታቸው ደግሞ ፋጢማ ቢንት አሰድ በተከታታይ ተአምራቶችን እያየች ነበር። ቤታችን ውስጥ ባለው ጓሮ አንድ የደረቀ የተምር ዛፍ ነበረ። ረሱላችንም ሰለላሁ ዐለይሂ ወሰለም አንድ ቀን ወደ ቤት ውስጥ ገቡና ወደ ጓሮ አለፍ ብለው የተምር ዛፉ አጠገብም ቆሙና የተምር ዛፉን በእጃቸው ነካ እንዳደረጉት ወዲያውኑ እርጥብ ተምሮችን ማፍራት ጀመረ። የደረቀው የተምር ዛፍ እንደደረቀ እንደቆመ እርጥብ ተምሮችን ግን ማፍራት ጀመረ። ፋጢማም ረዲየላሁ ዐንሃ እንደምትለው ከዛን ቀን በኋላ ሁልጊዜ ይህን ተአምራት ማየት ጀመርኩ። በየቀኑ ይሄ የተምር ዛፍ ያፈራ ነበረ እርጥብ ተምሮችን። እኔም እርጥብ ተምሮችን እያነሳው ለልጆች ያከፋፍል ነበር። አንድ ቀን ግን እንደዚህ አይነት ነገር ተከሰተ። እነዚህ የተምር ዛፎች ደረቁ፣ ተምርንም አላፈሩም። እኔም ግራ ተጋባው። ምክንያቱም ሁልጊዜ እርጥብ ተምሮችን በየቀኑ እያፈራ ነበር ያስለመደኝ። ከዛም በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ወደ ቤት ውስጥ ገቡ። እኔም ወዲያውኑ በቅሬታ መልክ እንዲህ ብዬ አልኳቸው፣ ይሄ ተምር ዛፍ ዛሬ ምን ሆኖ ነው? ጭራሽ እርጥብ ተምሮችን እንኳን አላፈራም አልሰጠኝም አልኳቸው። ይሄንን እንደሰሙ ረሱላችን ሰለላሁ ዐለይሂ ወሰለም ተራመዱና ወደ ተምሩ ዛፍ ተጠጉ። ፋጢማ ቢንት አሰድ ረዲየላሁ ዐንሃ እንደምትለው እኔ ሳይ የተምር ዘለላዎችና ቅርንጫፎች ራሳቸው አጎንብሰው የረሱላችን ሰለላሁ ዐለይሂ ወሰለም ፊት ድረስ ደረሱ። እነዛን ቅርንጫፎችን መልእክተኛው ሰለላሁ ዐለይሂ ወሰለም የሆነ ነገር እንዳሏቸው ወዲያውኑ በተምር ተሞሉ ቅርንጫፎች ጠቅላላ። ከዛም ፈገግ እያሉ ወደ እኔ ዞር ብለው አዩና አክስቴ ከዚህ በኋላ ግን ምንም ቅሬታ አታሰሚም ይሄ የተምር ዛፍ ስለማይደርቅ ብለው አሉኝና ወደፊት ሄዱ። እኔም ወዲያውኑ ወደ ጌታዬ ተመልሼ ይሄንን ዱዓ ማድረግ ጀመርኩ። አንተ የኔ ጌታ ይሄ ልጅ በአንተ ትልቅ ደረጃ ካለው እንግዲያውስ በሱ ይሁንብህ፣ እባክህ ለኔ እንደዚህ አይነት ልጅን ስጠኝ፣ የሱ አምሳያ የሆነና የሱ ጓደኛ ሊሆን የሚችል። ፋጢማ ቢንት አሰድ ረዲየላሁ ዐንሃ እንደምትለው አራተኛ ልጄንም ስወልድ እኔ ስሙንም አሊ ብዬ ጠራሁትና እርግጠኛ ነበርኩ የዛ ዱዓዬ ውጤት እንደሆነ። እኔ የረሱላችን ሰለላሁ ዐለይሂ ወሰለም ተአምራቶችን አይቼ የጠየቁት ዱዓ ውጤት ነው አለች። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እዚህ ቤት ውስጥ ልክ እንደዚህ ነው እየኖሩ ያሉት። አቡ ጣሊብ ልክ እንደ አባት እየተንከባከባቸው፣ ፋጢማ ቢንት አሰድ ደግሞ የእናትነት ፍቅር እየሰጠች እያሳደጓቸው ነበር። ውድ ተመልካቾቼና አድማጮቼ ረሱላችን ሰለላሁ ዐለይሂ ወሰለም ከተወለዱ ጀምሮ ብዙ ተአምራቶችን ነግሬያችኋለሁ። ከነዛ ውስጥ አንዱም አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም በልጅነታቸው ጊዜ የመካ መንገዶች በሙቀት ታጭቀው ነበር። ንፋሱም ያቃጥል ነበር፣ አየሩም ደግሞ በሙቀቱ ይጋረፍ ነበር። በዛም ጊዜ የሰውን ቀልብ የሚገዛ ኑር ፊታቸው ላይ ነበረ። ያን ጊዜ ረሃብ ተሰማቸውና ነገር ግን ፊታቸው ላይ ፈገግታ አልጠፋም ነበር። ከሳቸው ራቅ ብሎ የአቡ ጃህል ተምር ዛፎች ነበሩ። ከአንድ ይሁዳዊ ጋርም በማዳበሪያ ተምራቸውን እየሞሉ ነበር። ረሱላችን ሰለላሁ ዐለይሂ ወሰለም በተረጋጋ መንፈስ ወደዛው ጠጋሉ። በልባቸውም 2 ፍሬ ተምር እንኳን ባገኝ በማለት ጠጋሉ ወደ ተምሩ። ሰላምታንም ካቀረቡ በኋላ ለስለስ ባለ ድምጽ አጎቴ በጣም እርቦኛል፣ 2 ፍሬ ተምሮችን ትሰጠኛለህ አሉት። አቡ ጃህልም አንተ ሙሐመድ ተምር እሰጣለሁ፣ ችግር የለውም፣ ነገር ግን አንድ ቅድመ ሁኔታ አለኝ። ያ የቆመው ልጅ ይታያል፣ የሱን ማዳበሪያ ተቀበለውና በጭንቅላት ተሸክመ ቤቴ ድረስ አድርስ አሉት። ያኔ ነው ተምር የምሰጥ ሲላቸው ረሱላችንም ሰለላሁ ዐለይሂ ወሰለም ያለምንም ማንገራገር ፈገግ እያሉ ለዚያ ይሁዳ ማዳበሪያውን ተሸክሜ ለመውሰድ ዝግጁ ነኝ አለው።
ይሁዳውን በመገረም በዚህ እድሜ የናክል ትልቅ ማዳበሪያ ተሸክማለህ ሲለው በእርግጠኝነት አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ከዛም ማዳበሪያውን ተሸክመው ጉዟቸውን ቀጠሉ። በእያንዳንዱ እርምጃቸው ኑራቸው ያንጸባርቅ ነበር። አቡ ጀህልና ይሁዳዊ ሰውየም ከኋላ ጸጥ ብሎ እየተከተሏቸው ነበር። እሳቸው ቤት አድርሰው ማዳበሪያውን ካወረዱ በኋላ አሁንም ረጋ ባለ ድምፅ አጎቴ በላሁን ተምሮችን ስጠኝ አሉት። እሳቸውም አንድ ፍሬ ብቻ ተምር ሲሰጡት አሁንም ረሱላችን ሰለላሁ ዐለይሂ ወሰለም በተረጋጋ መንፈስ አጎቴ አንዳትጨምረኝም እንዴ አሉት። የእሳቸው መልካም አንደበትና ተማጽኖ ግን አቡ ጀህል ትቢቱን ቀሰቀሰውና ረሱላችንን ሰለላሁ ዐለይሂ ወሰለም በጥፊ መታቸው። በዛኑ ሰዓት ሰማይ ቀለሙን ቀየረ፣ አየሩም ዝም አለ፣ ተራራዎችም ጸጥ አሉ። ሕፃኑን ልጅ በድለው በዳዩ አቡ ጀህል ፈገግ እያሉ ወደ ቤታቸው ሲገቡ ልክ በዛኑ ሰዓት አንድ የሚገርም ነገር ተከሰተ። በተምር የተሞላውን ማዳበሪያውን ከፍቶ ሲያይ አቡ ጀህል እጅግ በጣም በመገረም ግራ ተጋባ። ማዳበሪያ ውስጥ የነበሩ እያንዳንዱ ተምሮች ወደ ድንጋይነት ተቀይረዋል። እዛ ቦታ ላይ ይህን ሁኔታ እያየ ያለ አንድ ይሁዳዊ በአግራሞት ሁኔታዎችን አፍጥጦ ካየ በኋላ ከዛም በፍጥነት እየሮጠ ወደ አለቃው ሄደ ይሄንን ጉዳይ ለመናገር። በዚህ በኩል ደግሞ አቡ ጀህል ከቤታቸው ወጡና በቁጣ አንተ ሙሐመድ ምን አይነት አስማተኛ ብትሆን ነው ባክህ? አንተ ነህ የኔን ተምሮች በራስህ አስማት ወደ ድንጋይነት የቀየርከው አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ረጋ ባለ መንፈስ አንገታቸውን ሰበር አድርገው በዝግታ አጎቴ እኔ ምንም ማውቀው ነገር የለም ሲላቸው ይሄንን እንደሰማ በዳይ አቡ ጀህል በድጋሚ አንድ ጥፊ መታቸው። የጥፊው ድምፅም ልክ ሰማይ ላይ ትልቅ ጉዳት እንደደረሰ ነበር የተሰማው። ምድሩም ተራራውም ጸጥ አለ። የሕፃኑ ልጅ ዓይንም በእንባ ተሞሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ብቻ ተናገሩ። አጎቴ እጅህን አላመመህም እንዴ አሉት። ሱብሃንአላህ፣ ምን አይነት ሸፋዓ፣ ምን አይነት እዝነት ነው! ራሳቸው በጥፊ ተመተው የሚያዙት ግን ለዛ ነው በጥፊ ለመታቸው። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ችግርና ውርደት ተሸክመው ወደ ቤታቸው አልሄዱም። እንደውም ጸጥ ብለው አንድ ተራራ ስር ጫፍ ላይ ሄደው ቆሙ። ይሄንን ሁኔታ ማይተው ዛፎችና ተራራዎች መናገር ጀመሩ። ያሳዝናል። እሳቸው ባይፈጠሩ ኑሮ ይሄ መሬት፣ ይሄ ሰማይ፣ ይሄ ዓለም ምንም አይኖርም ነበር። ዛሬ ግን ነብዩ ተርበውና እጅግ በጣም አዝነው ሰዎችም እያዩና እያወቁ ምንም እንዳልመሰለ ጸጥ ሲሏቸው ያ ክፉ ልብ ያለው አቡ ጀህል እንኳን አላዘነላቸውም። በአይኖቹ እንኳን ትንሽ እንኳን ጸጸት አይታይበትም። እዛ ጋር ደግሞ ሲሮጥ የነበረው ይሁዳዊ ለአለቃው ሄደና ዛሬ ነው ያየሁት፣ ጭራሽ በህይወት ያስቤው ማላውቀው ተአምር ነው። የአብዱላ ልጅ መሐመድ የሚባለው እንደዚህ አይነት ኃይል አለው። አንድ ጥፊ እንደተመታ ሁሉም ተምሮች ወደ ድንጋይ ተቀየሩ። እስቲ እርሶ ይንገሩኝ፣ ይሄ አስማት ነው ወይስ ከላይ የሆነ አንድ ተአምር አለ? የእሱ አለቃም ትንሽ አሰበና እንዲህ አለው፣ የኛ የሰማይ ኪታብ ላይ መሐመድ የሚባል ስም እንዳለ እኮ አንብበናል። የመጨረሻና ከሁሉም የተሻለ ነብይ እንደሚመጣ ግን እሱ ነው እንዴ በትክክል? ይሄ መሐመድ መሆኑን የሃይማኖት አባቶቻችን መጠየቅ አለብን። ይሄ አለቃውም ትንሽ ተንፈሳልና ይሄ መሐመድ ሆኖ ካገኘነው ግን በህይወት መልቀቅ የለብንም፣ ከዚህ ምድር ማጥፋት አለብን እሱን። ስለዚህ እናንተ ሄዱና ለሃይማኖት አባቶቻችን ይሄንን ነገር ንገሯቸው። ይሄንን ከሰማ በኋላ ይሁዳዊ ሰው በድጋሚ ወደ አቡ ጀህል ቤት ሄደ። በመሄድ ላይም እያለ ወደ ተምር ዛፎቹ አካባቢ ሲደርስ ባየው ነገር አይኑን ማመን አቃተው። ሁሉም የተምር ዛፎች አንድም ተምር አልያዙም። ሁሉም የተምር ዘለላዎች ወደ ድንጋይነት ተቀይረዋል። ለሰከንድ እንኳን እዛ አካባቢ መቆም ስላልፈለገ እየሮጠ ወደ አቡ ጀህል ቤት ሄደ። ቤታቸውም እንደደረሰ እንዲህ አላቸው፣ አረ ሁሉም የተምር ዛፎቹ እኮ እንዳለ ወደ ድንጋይ ተቀይረዋል። ይሄንን ነገር ቶሎ ብሎ የማያስመልሱ ከሆነ ግን በጣም ትልቅ ኪሳራ ውስጥ ነው የሚገቡ አላቸው። መፍትሄውም አንድና አንድ ነው፣ ሙሐመድን ይቅርታ መጠየቅ አለቦት ሲላቸው፣ አቡ ጀህል ግን ይቅርታ የሚጠይቅ ሰው አልነበረም። ብልጥና በዳይ የሆነ ሰው ነበር። ጥሩሽ እንግዲያውስ ወደ ሙሐመድ ቤት አብረን እንሄድ በማለት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቤት ጉዞ ቀጠሉ። በዛን ሰዓትም ረሱላችን ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ ቤት ውስጥ ነበር የሚኖሩት። ይቀጥላል።